ለሴት ልጅ ማትሆን ዓለም አራት ዋንጫ ነው የወሰደው። አራት ዋንጫና መኪና ነው የወሰደው አዶናይ። በቻሪቲ ወስዷል፣ በኮንተንት ክሬተር ወስዷል፣ በምን ወስዷል። ካናዳ በልታለች ማለት ነው። ካናዳ ከኢትዮጵያ ቲክታከሮች በልታለች ማለት ነው። እኔ እንጃ ወስዳለች እንዴ እሷ። ውድድሩ ኢትዮጵያና ካናዳ ነው። የኢትዮጵያውያኖችና የካናዳ ቲክታከሮች ናቸው የተወዳደሩት። አንተ ሸልማት፣ እኔማ ምን ሸልማት ለምንሽ ነው? ብሸልማት ደስ ይለኛል እውነት። 3 ወስዳለች። ኦኬ ከወሰደች አሪፍ ነው። እንትን ሊከፍትላችሁ ነው። I don't know ግን እኔ honestly የኔን ኦፒኒየን ከጠየቃችሁኝ አሁን ወስዷል አሸንፏል። ግን የኔን ኦፒኒየን ከጠየቃችሁኝ አዶናይ ሂዝ ፍሮም ካናዳ፣ የካናዳ ፓስፖርት ያለው ሰው ነው፣ ካናዳዊ ነው። እንደገና ደግሞ በጣም ብዙ በቻሪቲ ምናምን በኮንቴንት ክሬተር ምናምን ከሆነ በጣም ብዙ የለፉ ልጆች አሉ። ለምሳሌ አቲስነማ ቻሪቲ አሉ፣ እነ አብነት አሉ፣ እነ ባላደራው አሉ፣ እነ ብዙ አሉ። ኢቨን ትግራይ ድረስ በጦርነቱ ወቅት ሄዶ ሲረዱ የነበሩ በጣም ብዙ የሰሩ ልጆች አሉ። እዛው ኢትዮጵያ ውስጥ ሆነው ከዛው ተነስተው እዛው የሰሩ እዛው ያገለገሉ እዛው የሰሩ ልጆች አሉ። ስለዚህ እነሱ ናቸው መወዳደር የነበራቸው። አሁን አዶናይን ስታስገባው የውጭ ሀገር ያሉትንም ማስገባት አለብህ ብዬ ነው የማስበው። እና አሁን ተሸልሟል። ግን ቲክታክ አዋርዱ የውጭ ሀገር ዜጎችን ማስገባት ከጀመረ ሁሉም ሰው መግባት አለበት ብዬ ነው የማስበው። እና አዶናይ ሂዝ ካናዳ ዜግነት ያለው ነው። እንደገና ደግሞ መጥቶ ቻሪቲ ሰራ የተባለው ምንድነው የሰራው ብዬ እኔ ራሴ ብገመግም ዲቻ ቮይሶችን ነው ያመጣው። ከዛ ስግጥ ፍምስ አለ። ደን ዩ ጋይስ ቦት አረጋችሁት። ከዛ አሸነፈ። ጥሩ ነው ማሸነፉ። ግን ፌር ነው ወይ ካላችሁኝ እኔ እንደ አንድ ኢትዮጵያዊ ፌር ነው ወይ ካላችሁን እዝና ፌር አይደለም። በትክክል ፌር አይደለም። ምክንያቱም ኢትዮጵያ ውስጥ ሆኖ እዛው የተነሱ ክሬት አርገው ነገሮችን እንትን ብለው የተነሱ ወጣቶች አሉ። እነሱ ናቸው መወዳደር። ውድድር ውስጥ መግባት አልነበረበትም። ገብቷል። ከገባ በኋላ ደግሞ ኦልሬዲ አሸንፏል። አሁን ስግጥ ፍምስ ቱር ጀምራለሁ ብሏል። አሮ ነው ይሄ ጀነሬሽን ወዴት እየሄደ እንደሆነ አልገባኝም፣ አላቅም። ይሄ ያለው ኢትዮጵያ ውስጥ ያለው ጀነሬሽን ወዴት እየሄደ እንደሆነ ወዴት እያደገ እንደሆነ ስላልገባኝ ዝም ብለን ማየት ነው እና እሱ ከማሸነፍ ጥሩ ነው። በኋላ እንዳትተቹት። ጂጂያች እንደዚህ ጂጂ እንዴት ነሽ? ወይዬ አለው እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። ጠፋሁ አይደለ? አልነበርኩም። ትላንትና ነው የተመለስኩት። የሆነ ቦታ ዞር ብዬ መጣሁና ደግሞ ስትጠፋ እኮ ጠፋክ፣ ስትኖር ደግሞ አትምጣ የምለው ነገርስ ያ ግራ ገብቶኛል መሰለኝ። ኪራዬ እንዴት ነው? አለው እግዚአብሔር ይመስገን። ጂጂ ሰላም ነው? ሁሉ ሰላም ነው? ሁሉም መልዕክት አስቀምጬ ነበር። በኋላ አላየሁትም። ምን ይደረጋል? ይኸውልህ ሀገራችን እንግዲህ እንደዚህ ነው። እኔ በጣም ነው የደነገጥኩትኝ። ምክንያቱም አትሊስት ከነዚህ አዘጋጆች እውነት ይኖራል ብዬ ነበረ። ምክንያቱም ልጅቷ በጣም የሰራች ልጅ ናት። ግን አዘጋጆቹም እንዲህ ከሆኑ በቃ ይሄው ማየት ብቻ ነው። በእርግጥ አልሰራም አይደለም። ያንተ የተናገርከውን ነገር ቀደም ብለን ከወር በፊት ተናግረናል። ገና ወሩ ነው ገባ።
እዛ ሀገር ከረገጠ ራሱ በወራቶች ነው እንትን የሚልበት። እዛ ሀገር ከኖረ ራሱ ኢቨን ራሱ የአዲስ አበባ የፊንፊኔ መታወቂያ የለውም፣ የኢትዮጵያ መታወቂያ የለውም። ገባ? ሁለተኛ ነገር የለፉ ልጆች አሉ እዛ፣ በጣም የለፉ ካለ መብራት ካለ ሪንግ ላይት በጣም ለፍተው የሰሩ ልጆች አሉ። አንዷ ዩቲ ናት። እነ ናኦሚ ያሉ እነ ታኩ በጣም ብዙ ልጆች አሉ። ግን በጣም ደስ ያለኝ ምንድን እንደሆነ ታውቃለህ? ዶክተር አብይ ሲሸለም፣ ዶክተር አብይን አወቀው ሲሸለም ይሄ ነው በቃ ይሄ ነው ሰው ስትማር አዋርድ ማዘጋጀት ሳይሆን ስትማር እውቀት ሲኖርህ የሰራ ታከብራለህ፣ የሰራ ታውቃለህ። ዶክተር አብይ ሲሸለም ለአብነት ሰጠው። አብነት ደግሞ ለመንገደኛው ሰጠ ሽልማታቸው። አየህ፣ መተባበር፣ መከፋፈል እንዲሁም ደግሞ የሰራን ሰው ማክበር ማለት ስትማር ነው፣ ስታውቅ ነው። አሁን እየበጠበጠን ያለው እኔ እንጃ ሙስና ቲክቶክ አዋርድ ክሬት ውስጥ ከገባ በጣም ነው የሚገርመኝ። ይሄ ሙስና ነው። አልሰራም አይደለም ግን ብቁ አይደለም። አንደኛ ከውጭ ነው ከካናዳ ነው የመጣው አዶናው። ሁለተኛ ነገር የሰሩ ልጆች አሉ እንደ በአፍሪካ ስታንዳርድ እንሂድ ካልሆነማ ብዙ ሰዎች አሉ ሄደው መሸለም ያለባቸው እኮ ብዙ አሜሪካን ሀገር የሚኖሩ መልካም ነገር የሰሩ ሰዎች አሉ። እና ለማንኛውም ኮንግራጁሌሽን እንኳን እንትን ማለት አንችልም። ናኦሚም ተሸልሞልኛል። እኔ በጣም የምፈልገው ናኦሚንም ዮቲንም ነበር። ሁለቱንም አላጣውም። ናኦሚም ተሸልሟል። በተረፈ ግን እኔ ምኑም ግራ ገብቶኛል። ያ ነው። ለማንኛውም ምንም ማድረግ አይቻልም። አይ መሸለሙ እኔ ቅሬታ የለኝም፣ ግን የውጭ ዜጎችን ያሳትፋል ወይ ነው ቲክታክ አዋርዱ። እሱን እኮ ነው እኛም አንደኛ የውጭ ዜጋ ነው፣ ካናዳ ነው የነበረው። ቅርብ ቀን ነው የገባው። በጣም አዲስ ነው። ገባ የሆነ ነገር እንኳን ኢትዮጵያ ውስጥ ባሉ ነገሮች እንኳን እንትን ለማለት ኢትዮጵያ ውስጥ ከ7 ወር ከ8 ወር በላይ እኮ መቀመጥ አለብህ። በህጉ 6 ወር ነው 5 ወር መቀመጥ አለብህ። ኢቨን ራሱ ፊንፊኔ ውስጥ ራሱ የሆነ ከተማ ተቀማጭ ለመሆን ኢትዮጵያ ለመሆን ማለት ነው። ይሄንን የሚያሳትፍ ከሆነ ኦኬ፣ እሺ፣ ኦኬ፣ እሱን አሳተፍ አይደለ? ግን እቺ ልጅ እዛው ያደገች እዛው የኖረች በቃ በደካማ አቅማቸው ነው የሰሩት። ገባ? በደካማ አቅማቸው እነዚህ ልጆች ድካማቸው አልቆጠረላቸውም። በደል ይድረስብን ጦርነት ዋኑፊ ፕሊስ፣ ሰው ሲያወራ ፕሊስ፣ አንዳንዴ የምናወራቸው ነገር ሚዩት አድርጊ ፕሊስ፣ ሞት በቃ። እና አንዳንድ ጊዜ ድካማቸው መታየት አለበት። በዚህ አይነት ተስፋ ነው የሚቆርጡት። ሲራይ ልጆቹ ተስፋ ነው የሚቆርጡት። ለወደፊቱ እመነኝ እንትን የሚል አይደለም። በቃ የሆነ በቃ ሁል ጊዜ ሜዲን የሆነ ካናዳ ሜዲን አሜሪካ መታወቂያ ሁሌ ለውጭ ዜጋ ማዶዝዶዝ ሁል ጊዜ ለውጭ ዜጋ በቃ ከውጭ ስትመጣ ይነጠፉላል ሁሉ ነገር። እና ያ ሶሪ ለዩቲ እግዚአብሔር ነው በጣም ያሳዘነችኝ ነው። ገባ? ጃኒ ራሱ ብዙ የሰራች ልጅ ናት። ብዙ ግን አንድ በልብስና በቁንጅና ብለው ሸለማ። ማን ጃኒ ናታ ቆንጆ ይዋለች። ያው እሷም ያው ጃኒ የምትባል ቆንጆ ልጅ አለች። ያ በጣም ጎበዝ ልጅ ናት እሷ ራሷ። ገባት? እሷ ራሷ ጃኒ የምትባል ጃኒ ማውቀው እኔ አዶናይ ገርል ፍሬንድ ነው። ያ እሷ እኮ አሁን የተገናኙት። ከዛ በፊት ግን ብዙ የሰራች ልጅ ናት። ገባ? እና ኤኒዌይ ያሳዝናል። ሲራኮ እኔ ሆነስትሊ የኔ ኦፒኒየን ስናገር ምንድን ነው ቻሪቲን በተመለከተ እና እነ አዲስነማ ቻሪቲ አሉ። በጣም ብዙ የለፉ ብዙ እናቶችን ገጠር ለገጠር መብራት በሌለበት እንጨት እየተሸከሙ ምን እያሉ ቤት ሲገነቡ ምናምን የነበሩ ልጆች አሉ። አሁን ነው እንደው ኢቨን ስማቸው ራሱ አሁን ነው ብዙም እንትን አልተባላቸውም። ሁለተኛ ጄኔሬሽኑ ማለት ሰው የሚፈልገው ምንድን ነው ሲባል ሰው አሁን የሚፈልገው ነገር ይሄ ኮንተንት ክሬት የሚያደርጉ ልጆች ቲክታክ ላይ የሚመጡ ልጆች አሁን መኪና ጋር ደርሷል ሽልማቱ።
አሁን መኪና ጋር ሲደርስ የቲክታክ አዋርድ የሚያዘጋጀው ራሱ መጀመሪያ የነበረው የኢትዮጵያውያን ብሎ ነው ያዘጋጀው። ስለዚህ አሁን እኔ መስፈርቱ የምንድነው የአዶና የገባበት ሲባል አንደኛ የካናዳ ፓስፖርት ያለው ልጅ ነው። ስለዚህ ካናዳውያንን ካወዳደረ በቻሪቲ መማር አለባቸው፣ መግባት አለባት። ተስፋ ያደርገው መግባት አለበት። ሌሎችም ልጆች መግባት አለባቸው። ውጭ ሀገር ሆነው ቻሪቲ የሚሰሩ መግባት አለባቸው። እነሱ መካተት አለ። ሁለተኛ ልጁ ስማርት ነው። ስማርት ነው ማለት የነካው ሀት የሆኑትን ነገሮች ነው የነካው። መጀመሪያ ዲቻ ቮይሶችን አነሳ፣ እዩ ጩፋ ጋር ወሰደ፣ ቤት እንዲከራይላቸው አደረገ። ከዛ በኋላ እኚህ አርቲስቱ መኪና የላቸውም ተባለ፣ እሳቸውን አነሳ፣ ነካ፣ 50 ሺህ ምናምን ሰጣቸው። ከዛ የሰውን አቴንሽን ሳበው። ያ የእሱ ብቃት ነው የሚወስነው። ግን እነዛ ልጆች አሁን ይሄ ኢትዮጵያ ውስጥ ያለው ኮንተንት ክሬተር የሆኑ በጣም ለፍተው ከገጠር ወጥተው ከቤት ከብዙ ነገር መብራት ሳይኖራቸው ስልክ ሳይኖራቸው በተሰበረች ስልክ እየተሯሯጡ ካሜራማን እየለመኑ ምን እያደረጉ የሰሩ ልጆች አሉ። አሁን እነሱን ኢንከሬጅ ስታደርጋቸው እነሱን ወደፊት ስታመጫቸው አሁን መኪና ሊሸልሙ ይገባል ብዬ የማስባቸው ልጆች አሉ። በጣም እንትን ያለ አሁን ጄኔሬሽኑ ግን ምንድነው የሚሰራው? ቀጣዩ ትውልድ ግን ምንድነው የሚያየው ስንል ኦኬ ይሄ እንደዚህ ማለት መኪና ያሸልማል ለካ፣ እንደዚህ ማለት አምባሳደር ያስደርጋል ለካ ብለው ያንን አይደለም የሚከተሉት፣ እቺ መስመር ነው የሚከተሉት። ስለዚህ ይሄ ስለሆነ እኔ አሁን ልጁ መሸለሙ ኦልሬዲ እንደሚሸለም የታወቀ ነው። ኦልሬዲ እንደሚያሸንፍ የታወቀ ነው። ምክንያቱም ገና ሲያስገቡት እንትኑን ይዞታል። 50-50 ነው የገባው። ግን መጀመሪያ ሲያስገቡ ራሱ የውጭ ዜጋ ማስገባት የውጭ ዜጋ እኔ እንደውም መጀመሪያ ልናገር የነበረው የውጭ ዜጋ መከላከያ ድረስ አስገብተው ሲያነጋግሩ ሂዝ ላይክ እኔ አሁን አሜሪካዊ ነኝ ጂጂ በዜግነት ኦልሬዲ አሜሪካዊ ነኝ፣ ፓስፖርት ወስጃለሁ። አሜሪካዊ ስለሆንኩኝ በኢትዮጵያ ላይ ገብቼ የኢትዮጵያ ውድድር መወዳደር አይችልም። አሁን ዘ ዊኬንድን እና ቴዲ አፍሮ ማወዳደር ነው ኢትዮጵያ አምጥተሽ ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ ማሸነፉ ጥሩ ነው። ግን ሀገር ደክመት ነው ፊራ በጣም ደካማች ናቸው። ይሄ ነው ጣጣ። ስለዚህ አሁን እኔ አሮ ነው ማህበረሰባችን ምን እንትን እንደሚያደርግ ልጅቷን ያልሆነ ነገር ነው ሲሰድቧት የነበረው፣ በጣም ሲነኳት የነበረው፣ ሲሰድቧት የነበረው እና ልጅቷን ደግሞ እኔ ሳያት ምንም ያደረገችው ነገር ነው እንዲሁ እንትን ነው እንጂ ሲሰድቧት ነበረ፣ ድምፅ እንዳታገኝ ሲያደርጓት ነበር። እና እሷም ብትሸለምም ሌላን ሰው ቢሸለምም ችግር የለውም። ግን ፌር መሆን መቻል አለበት። ሴቶች መበረታታት አለባቸው፣ ወደፊት መምጣት አለባቸው። ቀጣይ ምንድን ነው ማድረገው ማለት አለባቸው። ቻሪቲ አሁን እኔ እንደውም በዘንድሮ ቻሪቲ ማን ነው ስሙ ባላደራው ይወስዳል ብዬ ነበር። እንደውም መኪናው ይሸለማል ብዬ ጠብቄ የነበረው ባላደራው አብነትም አብነት አለው መኪና እነ ባላደራው እና አዲስነማ ቻሪቲ እነዚህ ይበረታታሉ። ገባሽ? ዶክተር አብይ መኪና አለው። ይኸውልሽ ያላቸውን ሳይሆን ያላቸውን አሁን አዶናይ የሀብታም ልጅ ነው። መኪና መግዛት ይዝ ነው አለው እኮ እንደዛ ባላቸውማ ከሆነ ፊራኮ ይሄም እኮ እናቴ አለው እኮ ነው እኮ አለው። ግን እነዚህ እንደነ አዲስነማ ቻሪቲ የታች ያሉ ልጆች እንደዚህ አይነት ነገሮች እንደነ ታኩር አይነት ታበረታቻለሽ። እነ ታኩር እና አዲስነማ ቻሪቲ አሉ። በጣም ምስኪን ልጆች አሉ። እነሱ ወደፊት እያመጣሽ በቃ ሰው ቮት እንዲያደርጋቸው መኪና እንዳገኝ እነዚህ ልጆች መኪና ቢያገኙ ነገ ደግሞ የእነሱ አይነት ልጆች ጥሩ ጸባይ ያላቸው ስራ የሚሰሩ ምናምን ያ ነው። አሁን እንግዲህ ያሳፍራል። ማይ ጥሩ ነው እንደዚህ ማየታችን እንደዚህ ግልጽ ያለ በቃ ምክንያቱም በቃ ፍቅሩ አብጤማ ምን ያደርጋል? አብጥ የኔ ጌታ እኔ እሸልመዋለሁ። ፊራ አልሸልም። ፍቅሩ አብጤ በራኒ ልታሸልሙት ነው? ራኒ ጁስ ላይ ኦሬንጅ የኔ ጌታ እንዳቀሙ ደግ አደረገ። እነ ሳሚ ማነው ሳሚ?
እኔ እንጃ አላቃቸው ላጋቸው የሚገርም ነው። አይ ኢትዮጵያ አይ ቲክቶክን በቃ ባይ ባይ ቲክቶክ ባይ ባይ ቲክቶክ። እስኪ በተረፈ ደህና ነህ አንተ? እግዚአብሔር የተመሰገነ ይሁን። ዋናው አንተ ደህና ሆነልኝ። ዋናው አንተ ደህና ሁን። እኔማ እግዚአብሔር ይመስገን በጣም ለጊዜው በሉ ከተወሰነች በኋላ ደግሞ አዶናይ የረገጣ ፕሮግራም ይያዝለታል። ምክንያቱም ምንም ይዞ እንዳልመጣ ይታወቃል። ጩኸቱ እልሁ ምናምን ስላለ እንጂ ወርጅ ፖይንት ብትሉት በትክክለኛ ሰው ጋዜጠኛ ቢጠይቀው ይሄ ሰውዬ አንድ ነገር የለው። ወጁ ጋር ምንድን ነው ለኢትዮጵያ ይዘህ መጣው? ከካናዳ የት ነው? ምን ተምርሃል? ምን አድርገሃል? ምን ፈጽመሃል? ምን ረድተሃል? ተብሎ የሚጠይቀው ሰው ስለሌለ ለሰሞኑ ፉን ተብሏል። የሆነ ጋዜጠኛ አምጥተው አፈር ከድሜ ሲያበላው ግን ይጠፋል። ግን ለጊዜው ይጮሃል። አበሻ ጩኸት ይወዳል፣ ግርግር በጣም ይወዳል። ያ ሌላስ አይኮ በኮመንት ስድባችሁ ለምደነዋል እኮ አባዬ። በኮመንት እንዲያውም ታኩር የሚባለው ልጅ በሳቅ ነው የገደለኝ። ታኩር ልትመጪበት ነው እንዴ? ያልበቃሽም እንዴ? በሽቶ ይመጣል እንዴ? ምናምን እያለው ነበር። በሳቅ ነው የገደለኝ። ታኩር ሲያስቀኝ ነበር። እውነተኛ ነገሩን ልኩን ነግሮ ያባረረው ታኩር ይባላል። ልኩን ነግሮ አሳፍሮን ይላል። የታኩርን ቪዲዮ ያሳችሁታል? ከአዶናይ ጋር የሰራው ምን ልታደርግ ሎሽን ነው የምፈልገው ልትመታበት ነው አለ። ገብታችሁ ስለዚህ ፖይንት ያለው ነገር የለም። እሺ ሌላስ? አይ እውነቱን ነው። እኔ ስለ መኪና ስለምናምን ደንታ የለኝም። ግን የተለየ ነገር ኢትዮጵያ ላይ ይዞ እንደመጣ አድርገው ሲያደርጉ ሳይ በጣም ትውልዱ እንደተበላሸ ጄኔሬሽኑ ፖይንት የሌለው ነገር እንደሚፈልግ በጣም አይቻለሁ። ጌታን ነው ምንም ቫልዩ ያለው ነገር እንደማያቅ አዲስ አበባ በዛ ደረጃ መሆኑን አየው። በቃ አጀስ ፊል ምን ካናዳ ምን ይዘህ መጣ? ምን አይነት ፕሮጀክት ምን አይነት ነገር ይዘህ መጣ? እዝና ያ እና መሸለሙን ያዶን ኬር ምን መኪና ምን አሜሪካ አውሮፓ ለምንኖር መኪና ብርቃችን አይደለም። አዶን ነው about the rest ለኛ ተራ ነገር ነው መኪና። ጌታን መኪና አለኝ ብላ አሜሪካ ካወራ ያ ሌላስ ስለማስተዋል ያላየሁትም ምን ብዬ ነው የምናገረው? አስሬ ስለማስተዋል ተናገር። ምን ልፍጠር? አላየው ማስተዋል ወንጌል መሰከረች። በጣም ጥሩ ዘን ምን ላድርግ? ምን ልፍጠር? አልገባኝም። እሺ ሌላስ? ወንድ ኮን ካስገባኝ በአዲስ አካውንት ነው እንጂ እከክማ አላስገባም። እኔ እከክ አልወድም። ጂጂ ክያ ፋይቲንግ ዊዝ አወር ችልድረን። አይ አዲስ ነገር የለም። ለማንኛውም ሰላማችሁ ይብዛ። አሁንም የምናገረው ምንድን ነው? ነገሮችን በማስተዋል ብናደርገው ነገ በጣም የጎበዘ ጋዜጠኛ መጥቶ የጠየቀው ጊዜ አዶናይ አፈር ከድሜ ይገባል።
ላባ ጥምቆት የሚገባበት የሚወጣበት ነው የሚወጣው። እውነቱን ነው የምለው። ሰግጥ ብሎ ነው የመጣው። ፕራሚስ ነገ እውቀት ያለው ብቃት ያለው ችሎታ ያለው ጋዜጠኛ አምጥቶ አዝረክርኮ አዶናይ መናገር እስኪያቅተው ገደል የሚገባበት ነገር አለ ብዬ አስባለሁ። ቢጠነቀቅ ጥሩ ነው። አሁን መሸቀል አለበት። ይሄ አሁን ኮሜርሻል ምናምን የሚሰራ ነገር ካለ ቶሎ ቶሎ ይስራ። ይሄ አድቨርታይዚንግ ምናምን ካለ ቶሎ ቶሎ ይሸቅል። ትክክለኛ እውቀት ያለው ሰው ከጠየቀው ግን ባዶ እንደሚገባ እርግጠኛ ነኝ። 10 ጻፍከው ሊዮስ የምትባል ቁልቋል እኔ ጻፍከው አይሞቀኝ አይበርደኝ። ምን ይገርመኛል። ይሄ ጀኔሬሽን ግን እንደተበላሸ አይቻለሁ። ጌታ አሁን ዶክተር አብይ የሚባል ዶክተር አለ፣ የህፃናት ሕክምና በጣም የሚደንቅ ተአምር የሚሰራ ሰው ተሰባስቦ እሱ የሆነ ሆስፒታል ወይ ክሊኒክ እንኳን ብንሰራለት ትልቅ ደረጃ የሚደርሰው ማንም መስሚያ ውጥጥ ነው። አባቴ መስሚያ ውጥጥ ነው የኔ አባት። ገባ? ማንም አይሰማ። ማይሙን ነው ሰው የሚፈልገው። እና ከሀበሻ ጋር ለዚህ ነው ለመግባባት የምንቸገረው። ለዚህ ነው ለመግባባት የምትቸገረው። ቁም ነገር ያለው ሰው አይፈልግም። ዶክተሮች አይፈልጉም። ቁም ነገር ያላቸው ህፃናትን የሚያክሙ ትልልቅ ሰዎች ቀርተው ሰግጥ ፈምስ ሴጋመታ የሚል ግን ትልቅ ደረጃ ደርሷል። እና ነገ ማልቀሳል፣ ነገ ኢትዮጵያ ማልቀሳለና ብታስተውል ጥሩ ነው። ብታስተውሉ ጥሩ ነው። ያንን ነው የምለው። ሰላማችሁ ይብዛ። መልካም ቀን ይመቻችሁ። እንዳለ በጭቃ ጠፍጥፌ እሰራለሁ ሁሉንም። ምን መሰለ፣ እኔ ትክክለኛ ነገር ነው የምነግርህ። ስነግርህ ሰማኝ ወገኔ፣ ስነግርህ ሰማኝ። እንደ ሀሳብ ነው። ቲክቶክ ኢትዮጵያን እየገደለ ነው። እኔ አሁን ተኝቼ ነገ ጠዋት ስራ እሄዳለሁ። የምር ስራ። አቤት አንተ፣ አቤት አቤት አቤት። አለባበስ ደግሞ ጆሲ ኮፒ አድርጋችሁ ላኩለት። ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ቀጣይ ለማንን ላክ? ጃኒ የምትባለዋ ሴቷ ሳትሆን ወንዱ ጃኒ። እኔ አደንቅ ነበር፣ ወድ ነበር። ዛሬ የለበስከው ልብስ የቡሽቲ ልብስ ነው ዳኒ። እንትን ጃኒ የምትባለው። ቀጣይ ኢቫን የምትባይ፣ ወይኔ ወይኔ ወይኔ፣ አይነ ምድር ነው የምትመስኝ። ኢቫን አይነ ምድር ነው የምትመስኝ። በቃ እንዲህ ካካ ነው። ምን አይነት ልብስ ለብሰሽ ነው ሄድሽው? ኢቫን የምትባይ በጌታ በኢየሱስ ክርስቶስ። ኢቫን አንደኛ ወረስት ልብስ የኢቫን አልዲናክ ናንጡምጡምጡም ቡሽቲ። ይሄ መሀሉን ከፍተሽ እግዚአብሔርን በጣም ነው የሚያስጠላው የኢቫን። ከዛን የጆሲ እግዚአብሔርን ፒኮክ መስለን ሄድከው። ቤተ መንግስት በርጋ ያለውን ፒኮክ መስለ። በእውነት ውጭ ሀገር ብትሆን የቸኮለ ይደክላል ጆሲ። ከዛም በኋላ የእንትና ጃኒ ወንዱ ጥቁር በጥቁር። አረ በኢየሱስ ክርስቶስ፣ አረ በመድኃኔ ስለ ቅዱስ ሚካኤል፣ አረ ፋሽንና መንቦራከክን እየለየን በቲሸርት የሄዱት ይሻሉኛል። በቲሸርት በስመ አብ። አረ በመድኃኔዓለም እንደዚህ አይነት ልብስ ይቅር። ቀጣይ ደግሞ ምን እሸት ነው? የእምነት ጦርነት አስመሰላችሁት። እንትን አዲስ ማን ነው ያቺ ማን ነበረች ተደፈርኩ ብላ አሁን የእግር ኳስ ፌዴሬሽኗ ማን ነበረች? ስሟ አምጡልኝ። ቆንጅየዋ ግን ጭንቅላቷ የማያስበው ማን ነበረች? ስሟ ጠፋብኝ። እሺ ማስተዋል። እሷ ስለ ጴንጤ፣ አዶናይ ስለ ኦርቶዶክስ። ማን ቀረ? ምንድን ነው ቻናል የምትቀላቅሉት? ምንድን ነው? ቆይ የእምነት ሰበካ ነው ወይ? ይዋጣላችሁ። በእውነት ነው የምላችሁ፣ ይዋጣላችሁ። እግዚአብሔርም አልተደሰተም፣ ማርያምም አልተደሰተችም በዛሬው። ኧረ ስድድብ። ከዛስ ደግሞ ጂ ፓወር ብሎ የሚመጡት ከረባት ያደረጉ እግዚአብሔርን አረንጓዴ እባብ ነው የሚመስሉት። የሳር ውስጥ እባብ ነው የሚመስሉት። ይሄ የሚጠሩት ሰዎቹ
ኧረ 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 እኔ እንደዚህ አይነት ማየት ሼር አድርጉልኝ። የተግማማ ግምት ምትያለ ኧረ ኪዳነ ምህረት ምኑ አለባበሳቸው የኢቫንን አይተሽዋል? ኧረ ተዋት እሷ። ከዛም በኋላ የጁሲንስ አይተሽዋል? ጁሲ የሆነ መልእክት አለው ለሴቶቹ አለ። ለሴት ነው መልእክት ነው ቡሽቲ መስሎ መልእክት የለም። ከዛስ ጃኒ የሚባለውን ወንዱ ነው አይተሽዋል? በጣም ነው የሚያምረው ጃኒ። ኧረ በጌታ በኢየሱስ ነው ጃኒ እንደ ውጪዎቹ ነው የለበሰው። የምንም ውጭ የለም ቡሽቲ ሆኖ ውጭ የለም። ጃኒ ከነሹርባው ማለት ነው የቸኮለ ፈረንጅ ቢያገኘው ይበዳዋል። የምር በጣም ያምራል ጃኒ። ኧረ ወንድ ልጅ እንደ ሴት እየለበሰ ቦርሳውን አይተሻል? እንዴ ኬንድሪክ ላማር ምናምን የሚለብሱት አይነት አለባበስ እኮ ነው። ኬንድሪክ ላማር ወደዛ ቆሪን እሱ የምን ኬንድሪክ ላማር ነው? ኬንድሪክ ላማር እዛ ያደገበት ነው ኬንድሪክ ላማር። ይሄ የምን ምንድን ነው? ምኑ ነው ኬንድሪክ ላማር የሚመስለው? እኔ ይመቸኛል ጃኒ። ዛሬ ደብሮኛል። እኔ ወድጄዋለሁ የጃኒን አለባበስ። ማርያምን የፖስትኩትን ቪዲዮ አይተሻል? መንግስት ጥሪያችንን ሰምቶ እንዲህ ከዝግጅቱ ሲወጡ ሁሉንም ቢያስር ጥሩንም መጥፎንም እንዳለ ቂሊንጦ ቢያስገባቸው። ለምን በቃ አያስፈልግም። ቲክቶክ ይዘጋ ኢትዮጵያ ውስጥ አያስፈልግም። አንተ ስላልተወዳደርክ ስላልገባህ ነው አይደለ? መቼ እናታቸውን ልድያት እኔ ምን እሰራለሁ እዛ? ለምን እወዳደራለሁ? ምን አረጋለሁ? ሲጀመር የሚያወዳደር እንትን ነው እንደ ያለኝ ነው። በምን ዘርፍስ እወዳደራለሁ? ድራማ አልሰራ ምን አልሰራ ለምን እወዳደራለሁ? ሲጀመር የኔ እኮ አይወዳደርም። እዚህ ላይቭ ላይ ከአንቺ ጋር በመዳረቅ ልወዳደር? ለኢትዮጵያ ሕዝብ ምን አስተዋጽኦ አበረክቼ የምወዳደረው? አሁን የተሸለሙት አበርክተዋል። 1 ሚሊዮን ብር ቀልድ ሆኖ ቀረ። እይ ስሚኝ፣ አንድ ነገር ስሚኝ። ማትስ የተማሩ ሮቦት የሚገነቡ ህጻናት ልጆች አሉ። 12ኛ ክፍል ስኮላር ምናምን የውጭ ሀገር ማግኘት ያለባቸው ለነሱ 1 ሚሊዮን ብር ቢሰጥ ጥሩ ነው። ጠግቦ ሲፈሳና በርበሬ ሲበላ ለሚያደርሰው ከዛም በኋላ ደግሞ ከሌ ብሎ ለሚጣላ ሰው 1 ሚሊዮን ገዝቶ 1 ሚሊዮን ብር ሰጥቶ ነገ የሚያድጉት ህፃናቶች ምንድን ነው የሚያስቡት? ሁሉም ገዝቶ አሁን ታፕታፕ ሲል ነው ነገ ልጅ የምትወልጁ ልጅ ላይቭ ይገባልሻል ቲክቶክ። ስንት ዓመት የተማረውን ሱራ የሚባለው አሳዝኖኛል። እናታችሁ በጣም የተናደርኩት ቻሌንጅ አሰርቶት በጣም የተናደርኩት በሱራ ባይዘው ጋይስ አንድ ነገር ልንገር ስላሉ አዋርድ ላይ ስንት አዋርድ ታዩ ሱራ ያራዳ ልጅ። እኔ የምነግርሽ ነገ የሚያድግ ልጅ ምን ይማራል? ነገ የሚያድግ ልጅ ምንድን ነው የሚለው? ስግጥ ፍምስ አንተ አሁን ከዚህ ልጅ ብዙ ነገር አንማርም። ካዶናይ ቱ ቢ ኦነስት እንማራለን። ካዶናይ ብቻ ለአንድ ሰው ብቻ ቢሻለም እሺ። አሁን ለምሳሌ አይፎን ሶፊ ምናምን የሚባለው ምን እንማራለን ከሱ? እንዴ ለሱ 1 ሚሊዮን ብር የተሰጠው አሁን ነገይማ ስንት ዶክተር ሰው እየቀደደ የሚያሽላል ስንት ኢንጂነር እና ለምን እንደዛ ሰዎች እኮ አሁን ቲክቶክ ላይ እንደዚህ አንድ ነገር ስሚ ማሽቃበጥ ስለሚወድ ነው እንጂ ህዝቤ ስንት ሰው ቀዶ የሚያድን ዶክተር አለ። ለዶክተሮች ተወዳድሮ ቢሸለም፣ ለኢንጂነሮች ቢሸለም፣ ለፓይለቶች ቢሸለም፣ ለተለያየ ለወታደሮች ቢሸለም ስንት አሁን ነገ ስልኩን ይከፍትና ሁሉም ለሚቀጥለው አመት እንዴ አመቱን ሙሉ እኮ ሲናጭና ጠላውን ሲጠጣ ጠጁን ሲጠጣ ከአንድ ቁላ ወደ አንድ ቁላ ሲሸጋገር ነበር። አረጋው በእናትህ ቃላቶች ምረጥተው መሆን ግን እሺ ከአንድ ጀላ ወደ አንድ ጀላ እንዴ ከአንድ ወሸላ ወደ እሺ ከአንድ ፒነስ ወደዛ ፒነስ ሲሸጋገር የኖረ ህዝብ ለዚህ 1 ሚሊዮን ብር ምንድን ነው? ለእያንዳንዱ ዘርፍ 1 ሚሊዮን ብር ለማበረታታት ነው። ሞር እንዲሰሩ ምንድን ነው የሚበረታታው? የኢትዮጵያ ህዝብ ስንት የተቸገረ ሰው አለ እኮ እግዚአብሔር እንዴ ያልተቸገረ ይኖራል። ይሄ አነጋገር የሚያናደኝ አሁን ለምሳሌ እኔ አሁን ለአንተ ገንዘብ ብሰጥክ ሌላው መቶ ስንት የተቸገራል ለዚህ የጠገበ ትሰጪዋለሽ። ለምን እንደዛ ይባልም? ያስፈልጋል አንተም እሱ ብር። ቆይ አንድ ነገር ስሚኝማ እናት አለ አሁን ዛሬ ከአዶናይ ውጭ የተሸለሙት ሌላ ሰውን በምንድን ነው የሚያበረታቱት? እስቲ ንገረኝ። ምን እግር ቀጥላለሁ ከዘረፉት ገንዘብ ላይ ቤተሰቡ እኮ ተጋዳ ላይ ነው ብያለሁ። እስከ አያቶቹ ድረስ ተዋጊዎች ናቸው። ትልቅ ሆቴል አላቸው፣ አዲስ አበባም አላቸው፣ ፎቅ አላቸው። ከየት አመጡት እነዚህ ሰዎች? ሸበጥና ቅማል ይዘው የመጡ ናቸው። አዲስ አበባ
ዛሬ እኮ የአዶናይ አያትና እናት እኮ ቁርጥ ያማርጣሉ። የአማራ እናት ደግሞ አምባሻ የላትም። የኦሮሞ እናት አምባሻ የላትም። ኢብን እንኳ የትግሬ እናት፣ የእንደርታ የተንቤን እናቶች አምባሻ የላቸው። እነዚህ እኮ ዘራፊ ትግሬዎች ናቸው። ከዘረፉ ገንዘብ ላይ እያነሱ ለ3 ቀን ቀይ ወጥ እየቀለበ አባላቸው የሆነው እዩ ጩፋ የህዋት አባል ነው። ባይዘው ዲሽታጊና እዩ ጩፋ እነዚህ እንዳልክ ምናምን የሚባሉ እነዚህ የህዋት አባላት ናቸው። ብታምኑም ባታምኑም የደቡብ እንደ እንቁላል የጣሏቸው ናቸው። እንደ ልደቱ አያሌው ቀይ ወጥ የተራበን ወጣት እያበላ ነው የመጣው። ለ3 ቀን እኮ ለ2 ቀን እኮ ነው። ከዚያ በፊት እንደነ ማስተራብነት ምን ሰርቷል? እንደ መንገደኛው ምን ሰርቷል? ሌላ ደግሞ አንዳለ መንገደኛው ማን ነበር? ሌላ ደግሞ አለ። እነዚያ ሰዎች እኮ ጀሌስ አትበል ማይ ፍሬንድ፣ አረን እያበላሁ እያጋለጥኩ ነው። ምን አባትክ ነው ጀሌስ? ለሶዶም እኔ ጀሌስ ምን አባትክ መቀኛል? ለዚህ መማህይም ደግሞ እኔ እንትን ምለው እንዴ? ለአባትክ ነው የምበቀኘው? ትግሬ ስለሆንክ ነው እዚህ የምትቃወሙ? መልክተኛው የሚባል እነ ባላደራው እነ መልክተኛው እነ ማስተራብነት እኮ በዚህ ደረጃ አልተሞገሱ። እነ ባላደራው በጣም እግዚአብሔር ያሳያችሁ። እነ መልክተኛው ፊታቸውን ያን ሁሉ ድሃ የሚያነሱ ማስተራብነት የቆሰለ አካል አጥቦ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ። ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ። ማስተራብነት ምን ወገን አለ? ስልጣን ያለው ወገን የለውም። የዘረፈ ወገን የለውማ። ማስተራብነትን ይሄ ኮልኮሌ አዶናይ ሊበልጠው አይችልም በፍጹም። ማስተራብነት 30 ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመርጠዋል። አዶናይ ማን ነው? ተራ ዱርዬ ቂጡን የጣለ ለህፃናት ብልግናን የሚያስተምር የክብረ ሶዶም አባል ታየዋለህ። ዛሬ እውነተኛ ሃይማኖት ኦርቶዶክስ ናት በል ብለው ኦርቶዶክስ ለትግሬዎች የዘረፋ ተቋም ናት፣ ባንካቸው ናት። ስለዚህ ያን በል ተብሎ ነው። አረንጓዴ ቢጫ ቀዩን እኮ ካናዳ ትግራይ ተገደሉ በሚል አማራ ጨፈጨፈ በሚል ኦሮሞ እየመታቸው ያኔ እኮ የአማራ ልጅን የወገረው እኮ አዶናይ ይባላል። ባንዲራውን የቀደደው እኮ የረገጠው እኮ እሱ ነው። ዛሬ ግን ይህን ቀብቶ መጣ። በኦርቶዶክስ ውስጥ ያለውን አማራ ለመያዝ አዶናይ ተላከ። ወጣቱን ለመያዝ እኮ ነው። አዶናይ ምን ያስተምራል? ምንም። የትኛውን ፊዚክስ ነው? ኬሚስትሪ? የትኛውን የመድኃኒት ቅመማ ነው? የትኛውን የአግሮ ኢንዱስትሪ ነው? የትኛው ተፈላሳፊ ነው? ሰግጥ ማለት እኮ ዝረፍ፣ አፍጥጥ፣ ወልቃይት ራያ የኔ ነው በለው፣ ህገ መንግስቱ አይፈርስም በለው፣ ሰግጥ፣ ዝም ብለህ ዝረፍ፣ ስረቅ እንደማለት። ያልተማረ ቂጡን የጣለ ወጣት ወደፊት ያመጡ ምክንያት ፖለቲካ ነው። ራንደምሊ ይሄድና አንድ ሰው ድሃ ያናግራል አዶናይ ራንደምሊ። ከዚያ 10,000 ሰጠው ይችላታል። ይችን ደግሞ የጀመራት የዛሬ ሳምንት ነው። ከዚያ በፊት አዶናይ 5 ሳንቲም አልሰጠም። ወደ ኢትዮጵያ ገብቶ ለረጅም ወራት ቆይቷል። አንድም አልሰጠም፣ አንድም አላበላም። ሆን ተብሎ ተጠንቶ በቃ ስራ ሰርቶ የማያውቅ ቦዘኔ መሀይም ትምህርት ቤት አይሄድም። ስለሆነ ይሄን ሰውዬ ቤተሰቦቹ በዘረፉት ገንዘብ ወደፊት ማምጣትና ህዋቶች ደግሞ እየተጠቀሙበት ነው። ገንዘብ እየዘሩ ቤተሰቦቹ በዘረፉት ገንዘብ እና ቲፎዞ እየገዙ ቀይ ወጥ እያበሉ የራበውን ወጣት በግዢ እኮ ነው። እንዴት ሰው በግዢ ፎሎ ታደርጋለህ? እኮ አምኖበት ነው። እነትን አራት የሚከለው አምኖበት ነው። ያውም ፎሎ አርጉኝ ብሎ አያውቅ። ማስተራብነት የሚባል ወጣት እስካየው ድረስ አንድም ቀን የኔን ቲክታክ ፎሎ አድርጉ ብሎ አያውቅ። አመሰግናለሁ ሞጣዬ፣ ስላስገባይም በጣም ደስ ብሎኛል። ስሜታዊ ሆኜ ነው ደጋግሜ አንድ ቁጥር ስጽፍልህ የነበረው። እስኪ አሁን እንግዲህ ሞጣ የሚናገረው ነገር በጣም ብዙ ሞጣን የማደግፉ ሰዎች አላችሁ። በአዶናይ እንኳን ይሁንና እስኪ ታዘቡ። እስኪ አዶናይ ሰግጥ ብሎ መኪና መሸለም ነበረበት። እንደው ሌላ ይቅርና ዶክተር አብይ የሚባል አለ ሕክምናው ዘርፍ ላይ የሚሰራ እርዳታ የሚሰሩ በጣም ብዙ ልጆች አሉ። አንድ ግለሰብ ሰግጥ ብሎ ሲሸለም እንዴት እንደው ምን ተሰማችሁ? በዚህ ጉዳይ ሞጣዬ በጣም እንድትሄድበት እፈልጋለሁ። ሰው እንድቅና በደንብ እንዲብራራለት።
ሰግጥ ብሎ መኪና እንዴት ይሸለማል? የምሬን ነው፣ እግዚአብሔርን ነው። ሕክምና ዘርፍ ላይ ዶክተር እያለ የሰገጠ ይሸለማል? ወንድም አለ መወለ ይሄ የሆነበት ምክንያት ኢትዮጵያ የወራዶች ሀገር ስለሆነች ነው። ስለዚህ እንደው ሞጣ ተሰሚነቱ ስላለ በዚህ ጉዳይ በደንብ እንድትሄድበት ፈልጋለሁ። ሌላኛው ደግሞ እንደው እኛ አማራዎች ቢቻል ላንግባባ እንችላለን፣ በውስጥ ብትጨርሱት። ምክንያቱም ከዚህ እዛ እያለ ሚዲያ ላይ እየገባ እርስ በርሳችን እዚሁ ሚዲያ ላይ የሚያጣላ ራሱ አለ። እገሌ መጥፎ ነው፣ እገሌ መጥፎ ነው። እሱን በውስጥ አውርታችሁ እንደው ወደ አንድነቱ ብትመጡ። ምክንያቱም እርስ በርሱ የማይስማማ እኛ ላይ ሲሆን ተስማምቶ ነው እየመጣብን ያለው። አሁን እነሱ እኮ የምናውቃቸው ሳይስማሙ ቀርተው ነው ተስማምተው ነው ብለህ ነው። ሶሻል ሚዲያ ላይ አማራ የለም እኮ ማን ነው የሚስማማል? ፋኖ የሚባለው ኃይልም የተለያየ ሀሳብ ያላቸው ናቸው። ለዚህ ነው የአማራን ነጥቀው ሰቆቃውን ያበዙበት። አላማቸው የተለያየ ሰዎች ነው። ከእስክንድር ጀምሮ እስክንድርና ዘመነ ሊስማሙ እኮ አይችሉም፣ አይቻልም። መጀመሪያም ያልተስማሙ ናቸው አላማቸው። በትክክል ግን ደግሞ እንደው ጠላቶች ህዝቡ መነሳት ነው ያለበት። ህዝቡ ኦርቶዶክስ ውስጥ የተኛው አማራ መነሳት አለ። የሚያሸንፍም እሱ ነው። ባይዘው መነሳት አለ። በተለይ ገበሬው እያለቀ ነው። ስለዚህ ወንድሜ ሰግጥ አላላለ ያመጣለታል፣ ግብረ ሰዶሙን ያስፈፋለታል። ነገ ታዩታላችሁ። ተውት፣ እርሱት። በጣም ሰግናለሁ ሁላችሁንም ስለተሰጣችሁት አስተያየት። ሌላ ብርጅስቶ የምትናገሪው ነገር ካለ ወይ ደግሞ ኦርቶዶክስ ሚላን ያረቀታል። ኦኬ አሁን ልጁ ካሳውን ባለበት ጉዳይ ነው። አንድ ደቂቃው ሲጀ መናገር ፈልጋለሁ። በጣም ነው የሚደንቀው። አንዳንዴ ያማል። ሚውት አልተደረገም። በጣም ነው የሚገርመው። ዝም ብለህ ስታስብ በቃ ነገሩን በሙሉ ትቼ ለምን የራሴን ህይወት አልኖርም ነው የሚያስብልህ። ለመሰለ በጣም የሀገሪቷ ችግርና ያለችበት በቃ እንትን ነው የማይቀለበስ ነገር ውስጥ እየተገባ ነው ያለው። አሁን ይሄ ሁሉ እንግዲህ የሀገሪቷ ከጠቅላላ 70% ወጣት ነው ተብሏል። ወጣቱን ወዴት ዳይሬክሽን እየወሰዱ እኔ እኮ የሆነ ፎርሙላ የሆነ እኮ ነገር ሳይንስ ነክ የሆነች እንደው ሳሙና እንኳን እንደው ለማህበረሰቡ ኪዳነ ምሕረት ደሞ ተገላልጣ መምጣቷ። አረ እኔማ ከሴት ጋር የሌለ ወልፎን ግንኙነት ላረግ ስል ኢቫንን ካሰብኳት ቆለጥ ይተኛል። የቆመ ቆለጥ ታስተኛለች። እሷ አይ ቲንክ የሆነ እንትን ነው ቫይራል ምናምን መሆን ትፈልግ ይሆናል። ለዚህ ይሆናል። አረ ቫይራልቴ እናቴ በስማ ቫይራልቴ በኢየሱስ የለበሰችው ልብስ ምን እንደምትመስል በጣም አምሮብሻል። ስንት ነው የሚያወጣው? 3 ሚሊዮን ብር። 3 ሚሊዮን ቁላ ይግባብሽ። አንተ ለቅለ ሶሻል ሚዲያ የሚመጥኑ ቃላቶች ተናገር። የምን ቃል ነው? ሶሻል ሚዲያ የሚባል አያስፈልግም። መንግስት ኢትዮጵያ እንድትለወጥ ካሰበ ፈርስቲንግ ማድረግ ያለበት ሶሻል ሚዲያ መዝጋት። ሶሻል ሚዲያ ከሌለ ደግሞ እንትን ህብረተሰቡ ይደብረዋል። ሶሻል ሚዲያ ለምሳሌ ማስታወቂያዎች እኮ የሚሰሩት ሶሻል ሚዲያ ላይ ድሮ አልተሰራም እንዴ? ኢቲቪ እኮ ድሮ አይመለስማ። አሁን ያለው ኦፖርቹኒቲ ሶሻል ሚዲያ እና ሶሻል ሚዲያ ብቻ ነው። ሶሻል ሚዲያን ያጠገብነው እኛ እኮ ነን። አይ እኔ ቅርብ ጊዜ እያሰብኩት ነበር። ምንድነው ወደፊት ምን ሆነው? ኪዲኔ አመም ፕሮፌሽናል። እኔ ወጥቼ እሰራለሁ፣ ብዙ ነገር አረጋለሁ፣ ሀገሬን በሙያ ያገለግላለሁ። ቀኑ ሙሉ መጋዣውን እየሞላ አንድ ቪዲዮ ለቆ ስንት እንትን ቲክቶክ የሚሰራ ሰው ተፈጥሮ አንድ ህብረተሰቡ ላይ ወርዶ የሚያገለግል ከሌለ ምንም እኔ እንጃ። ፊዮና አላየኋትም። ፊዮና እኔም አላየኋትም። አይ ስማ፣ እኔ ግን ቱ ቢ ኦነስት ከፕሮግራሙ በጣም የደበረኝ ሱራጅ አለመሸለሙ በጣም የደበረኝ። በጣም እኔ ነገር አዘጋጆቹ ራሱ ቀመር ነው። በጣም ማሸርገድ እኔ ዩቲን አሳንጀቴን በላች። አፈር ልብላለሽ ዩቲ። የምር አዶናይ ስለበላ ደስ ብሎኛል፣ ግን ዩቲን አልወዳትም ታውቂያለሽ። ግን አሳዘነችኝ ዛሬ። የምሬን ነው የምልሽ። ኋይ ለሚለው እኔ ሰው ሲሸነፍ አልወድም። እሱማ ሽንፈት ያሳዝናል። ግን አሁን አዶናይም እዛ ጋር ቢትሸነፍ ምናምን ዩቲ ብታሸንፍ እኔ አዶናይ አያሳዝነኝም።
ምክንያቱም ሽንፈትን ወይም ማሸናፊነት ተቀብለህ ነው የምትሄደው እዛ ጋር። አይ አሳዘነችኝ፣ አንጀቴን በላ። የባምቢን ቂጥ አይተሽዋል? አፈር ልብላለሽ ባምቢ ቂጥሽ። በስመ አብ በስመ አብ። ሽንፈትን ወይም ሽንፈትን ብቻ ተቀብለን ነው መሄድ ያለብን። ማሸነፍን ትተን ዮልዬ ሽንፈትን ተቀብለን ነው መሄድ ያለብን። መንግስት ይሰርልን በቃ ኪዲ መንግስት። አንተ ታዲያ ከዛሬ ለምን ይሄን ሶሻል ሚዲያ ይጥፋ የሚለውን ነገር አልተቃወምክም? ዛሬ ያየው በቃ ዛሬ መጨረሻ አስጠላኝ። ስላልተመረጥክ ስላልገባህ ነው። አረ እናቴ ትሙት አይደለም። አንቺ ኪዲ ምን ነግቶሽ ነው? እኔ በምን ዘርፍ እመረጣለሁ? ሲጀምር ምረጡኝ ብዬ ራሱ አልቀሰቀስኩም እኮ ውጭ ውስጥ ለመግባት ራሱ። በምን ዘርፍ እናትን ልብዳልል ነው መድረክ ላይ ወጥቼ? በምን ዘርፍ ነው እኔ በምን ዘርፍ ነው የምታጨው? እኔ በምን ምጩኝ እኮ አላልኩም እኮ። ግን አንድ ምነግርሽ ነገር ምን እንደሆነ ታውቂያለሽ? እኔ የሚያቀኝ ሰው ያቀኛል። ፕሮፌሽናል ነኝ፣ ሰራለሁ። ነገ ወጥቼ ነው የምልሽ። ምድረ ወንበር የሚያሞቅ ሰው ግን 1 ሚሊዮን ብር ተሸልሞ ሲዳራ ነው የሚውለው። ሁሉም ሲናጭ ነው የሚውለው። 1 ሚሊዮን ብር ተጨምሮ ምናምን ማለት ነው ተሰጥቶት። ዶክተር ነገ ምን ያስባል? እኔ አሁን በስራዬ ማለት ነው እኔ ኤሌክትሪካል ኢንጂነሪንግ ላይ የጨረስኩት ኤሌክትሪሻን። ገብቶሻል? 2 ሙያ ነው ያለኝ። እኔ አሁን በስራዬ መንግስትን ያገለገልኩ ነው፣ ግብር ከፍላለሁ። በቃ ትክክለኛ መንግስት የሚወደው አይነት ማንነት ነው ያለኝ። ቁጭ ላለ ግን 1 ሚሊዮን 2 ሚሊዮን ሰተሽው ነገ የሚያድግ ህፃን ልጅ ስግጥ ይላል እንጂ እንትን ኮምፒውተር ክፈትና ኢንተርኔት እንትን ይሄ ኮምፒውተር ሳይንስ ተማር ብትይ ይማራል? አይማርም። ገብቶሻል? አንድ ብቻ አዋርድ ተዘጋጅቶ ከዛም በኋላ ለአዶናይ ብቻ ቢሸለም ጥሩ ነበር። ተረድተሽኛል? አይ ግን ብቻ ያስፈልጋል። ግን እንደዚህ ሞን ሶሻል ሚዲያ ይጥፋ ማለት አትችልም። ለምሳሌ ሶሻል ሚዲያ ጉማ ድሮ እንደዚህ ተንሰብስበን የምናየው የነበረው ጉማ አዋርድ ነው። ጉማ አዋርድ ሰው ነበር መች እንደነበር ሁሉ አናውቅም ነበር። ፎቶ ከተፖሰተ በኋላ ጉማ ላይ አንድ ሌሽቲ ተጋብዛ ነበረ። አንድ ሌሽቲ እንትን የምር ሌዝቢያን የሆነች ልጅ ተጋብዛ ነበረ። ከየት ኮንታክቷን አግኝተው እንደጋበዟት አላውቅም። ማነች? አንድ አለች፣ አታውቂያትም? ቆይ ዋትስአፕ ላይ ልክልሻለሁ ቪዲዮ ምናምን የምትለቅ የሴት ሙሙ እየላሰች እሷን ጋብዘዋታል። አሁን እንደዚህ አይነት ነገር አሁን እሷን ጋብዘዋት እንደዚህ አይነት ሰው የሚጋበዝበት እኔ የሚገርመኝ እኮ የትኛው ነው ጥሩ ተምሳሌት የሚሆነው? አሁን ልጆች ለሚያድጉበት ምናምን ሰው ሁሉ ጓጉቶ ቲክቶክ ክሬቲቭ አዋርድ ቲክቶክ ከዛስ በኋላ ምን አረጉት ደግሞ? ወደ ሃይማኖት ቀየሩት። የማነው ማስተዋል ወንደሰን ወጣ። ማስተዋል ወንደሰን አልኩኝ። ማስተዋል ሴቷ እሷ ወጣች። ኢየሱስ ክርስቶስ ምናምን አለች። አዶናይ ወጣ። ማርያም 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 አለ። ምንድነው አባባል አልገባኝም። ወደ እምነት ቀየሩት። ስቴጁ እንዳለ ብሽሽቅ አረ እና ዋናው እኮ እግዚአብሔርን ወይ አላህን ነው የምታመሰግነው። ሁሉም ለዚህ ለደረስክበት ነገር አንተ እግዚአብሔርን አይደለ? የብሽሽቅ መሰለ ነው። የብሽሽቅ መሰለ ነው። ስሚኝማ ኦኬ ትንሽ በዛ። እሱን እሺ ይቃወማለን። ግን ደግሞ እናትን ልብዳለ አንተ ከቀደ ምናምን የምትባል ሰው መልእክት አስተላልፋ ነበር የሆነች ሴትዮ ሶሻል ሚዲያ ላይ እናትህ እንደዚህ ትሁን አይባልም አትበሉ ላይ የሆነች ሴትዮ መልእክት አስተላልፋለች። ምን አገባት እንዴ? እናት የምትሳደቡት እናቶቻችሁን ማታከብሩ ናቸው። እናታችሁን እንድትሰደቡ ማትፈልጉ እናት አትስደቡ ብላ መልእክት አስተላልፋለች። ምን አገባት? በእኛ ኢንተርኔት እኛ በከፈል ነው። ማስተዋል ይቅርታ በይ። ማስተዋል ይቅርታ ማለት ያለባት ለምን መሰላችሁ? እዛ ጋር ተውት ብቻ። አይ ብዙ ማስተያየት አንስተበት። ግን ማስተዋል አነጋገሩ ያናዳል። ለምን? የእሷ እምነት ተከታይ ስላልሆንሽ ነው የተናደድሽው። እኔ ገለልተኛ እንጂ ኦርቶዶክስም ጴንጤም አይደለም ሙስሊምም አይደለም። እንደ ገለልተኛ ሰው ያ ሁሉም ሰው በሁሉም ቦታ አለው። እዛ ጋር የእምነት ነገር እግዚአብሔርን አመሰግናለሁ። እዛ ጋር ትልቅ ስጦታ አለ ለ27ቱም ተወዳዳሪዎች አለች። 27 ውስጥ ሁሉም ሃይማኖት ያዋከላል። በእሷ እምነት እንደ ጀግንነት ነው የሚቆጠረው። ወንጌል ሰበከች በእሷ እምነት። እሱ እኮ ነው አስፈላጊ አይደለም ያለው። ለስብከቱ ምናምን እኮ አይደለም። እኔ እኮ የምልህ ለዛ እኮ አይደለም። እኔ የምልክ ሁላችሁም ጠርታ
ግባ አለ ብቻ አለ በቃ ኤኒዌይስ ጌም ልጫወት ነው። ቻው በል። እሺማ እሺ ቻው። እኔ የምለው አሁን መንግስት ይሰራልን፣ በቃ ሙሉን ይሰር። እኔም እጄን እሰጣለሁ። ሱራ አሳዘነኝ። ሱራ ሲያለቅስ ነው በቃ ያልቻልኩት። እንዴ ሰው በጫማ ውሃ ጠጣ ተብሎ 1 ሚሊዮን ብር ይሸለማል እንዴ? እግዚአብሔር ነው የምላችሁ። ልጆች ከልጆች ጋር ስለማትሉ ነው እንዴ? እስቲ ተማር በለው። ኤቢሲዲ ያስቆጥረው። ምን አገባኝ? ኤቢሲዲ ከሚቆጥር በርበሬ ቢቀባ አይሻልም እንዴ? ላይቭ ላይ ወይ ደግሞ ከሁለት ሴት ጋር አንድ ድራማ አንድ ስንኝ ድራማ ይዞ ቢሰራ አይሻለውም እንዴ? የምሬ ነው የምላችሁ። አንድ ስንኝ ይዞ ምንድነው የሆነ ክሪንጅ የሆነ ድራማ ሰርቶ እንትን ማለት ይሻላል እኮ። ቤቤ አላዛር ቤቤ ምንድነው ላይክ ባህል ምናምን ቀረ እንደ ኢትዮጵያ? አረ ባህሉን ተው። ቡግንጅ ጡት ይዛ እኔ እኮ ይገርመኛል እኮ። እኔ እኮ በጥፍር ቀለም ብትቀባው የሚጠፋ ጡት ይዛ መሀል ላይ ተሰንጠቃ እንዲያርገ ደግሞ ዩ ሉክ ቢዩቲፉል ትላታለች። እንትኗ ኢንተርቪው አድራጊዋ ና ብራዘር ትላታለች። ኖ ድረስስ አስወርት ቆርቆርኛ ትስጭኝ በእናትሽ ትልቅ ነገር ስጥኝ ነው። ግን አስወርት ማማም ነው የምነግርህ። ላይክ the best dressed up she look like a hoe, she look like a slut bro. ኤቭሪባዲ እዛ የተገኘ ሆኖ ምንድነው በ3 ሚሊዮን ልብሱ የተለያየ ላይ የተሰፋው እንዴ? አረ 3 ሚሊዮን እኮ እነዚህ እነ አሪያና ግራንዴ እነ ሳብሪና ምናምን ራሱ አያረጉትም እኮ 3 ሚሊዮን። እኔ ሳቄ እግዚአብሔር እስካሁን ቪዲዮን እያየሁ እየደከምኩልህ ነው እንዴ? ምንድነው ልብሱ ላይክ ማን ነው እንዴ የሰራው? ላይክ እኔ አየው ጥሩም የሰራለ መጥፎም የሰራለ ሁሉም እስር ቤት ቢገቡ ዛሬ ፕሮግራም የወንዶቹን ሳይታል ወንዶቹ የለበሱት ልብስ የሆነ ቀይ አርጎልህ what the fuck was that? ምን አውቄ እኮ እሱን እኮ ነው የምልህ። ይሄ ቤተ መንግስት ጋር ያለውን ፒኮክ መስሎ እግዚአብሔር ነው። የሆነ ቀይ ልብስ አይቻለሁ። መጋረጃ የለበሰ መጋረጃ መስሎ ፔሬድ መስሎ የገባ ሰው ላይ አይቻለሁ። አረ በኢየሱስ ማረተው ጥቁር በጥቁር ደግሞ አንዱ ሹርባ አድርጎ ያረገው ልብስ እናንተ ሀገር ያለ ልጅ እንዴ የያዘው ቦታ ምናምን። he got the purse. አዎ ፐርስ ምናምን የምን እኔ እኮ አረ በጌታ በኢየሱስ ክርስቶስ ለቂጣችን እንስጋ ወይስ እኔ ለአዋርዱ እንፍራ እንዴ? ሰው ሁሉ ቡስት ሞስት ሴቶች ደስ ይላሉ። የሀገር ልብስ በተለያየ ዲዛይን አድርገው የለበሱት በጣም ያምራሉ። እነሱ የለበሱት ይመቻቸው ግን በጣም ያምራል። ላይክ ሀገር ልብስ በተለያየ ዲዛይን አድርገው ረጅም ጎተት ምናምን አድርገው የመጡትን እኔ ወንዶቹ አንደኛ እኔ ያቺ እናቷ ልብዳ እቺ ማነች ኢቫ ወረብረ ፈከበች ከሶሻል ሚዲያ መጥፋት አለባት። ጌታን በስ ሉክ ላይክ ካነበረ እኮ የሆነ ሰውዬ መጋረጃ ቤት ከፍቶላት ጠፍታ ነበር። አሁን ከየት እንደመጣች ምን አይነት ልብስ ለብሳ እንደመጣች ማናቀም ወርማ ፎነ አውዝ ላይ ወት ላይ ሆሮ ነገ ሆሮ ሆሮ ነገ ሆሮ ፋቆ ቪዲዮን ቆይ በደንብ እኮ አላየሁም ጫፉን ራሱ ይተው። ኧረ ቆይ እኔ አሳያለሁ እዚህ ጋር ለሰው ልክ ሆሮ አሁን አሳያለሁ። ላይ ወት ፋቅ እዚህ በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም what the fuck is going on? ወይ ከጥጡት የላት ወይ ከቂጥቂጥ የላት አይተን እንኳን ቂጧን እንዳንሻፍድባት እቺ የደረገ ቋንጣ የመሰለች መታ እንደዚህ ትንበላጠጥብናለ። ደግሞ 3 ሚሊዮን ባቻቻቻቻ አይሱስ 3 ብር የማያወጣ ልብስ ነው ያለው። የአባቷን ካፖርት አርጋ ከች ብላ አባትየው ነው ጃኮን የለቀቀባት ራሱ ጌታን አባትየው ነው ጃኮን የለቀቀባት። እቺንም እኮ ፎሎ የሚያረጋል እኮ እግዚአብሔር ነው የምልህ። እቺ እኔ ነገ ኢማ ዝናብ የፋዘር ጃኬት ነው አሽሽ ነው የመጣው። አረ ከለር እንትኑን ቪዲዮን አምጣው። ዝናብ የመታት አርኮ ነው የምመስለው። የምር ነው የኔ ቢት እኔ እግረኛ አላዛሪማ ኢትዮጵያ ውስጥ እግረኛ ነበርኩ ለስንት ዓመትና ጧጧ ስራ ሲሄድ ለማኝ የሚያራው አራለ እሱ ነው ምክንያት ዝናብ የመጣው ደግሞ 3 ሚሊዮን ትላለች። ከነ ሙሉ ሰውነቷ 3 ሚሊዮን አታወጣም።
አሁን ይቺን ጋብዞ ለትውልዱ ምንድነው የሚማረው? የምሬ ነው ማለት ምንድነው ይሄ? አሁን ምንድነው ሰው ነው ምንድነው ይሄ? አመጣጡስ እንዴት ነው? ፍጥረቱ ከመጀመሪያው ምንድነው? የምሬ ነው ማለት አሁን እንደዚህ አይነትን ሰው ታስገባለህ፣ 1 ሚሊዮን ብር ትሸልማለህ። ኔክስት ዶክተር የሚሆነው ሰውዬ ያቆማል። ከፍ አርቲስት ምናምን የምትባል ውጣ፣ የሸርሙጣ ልጅ በፌክ አካውንት አትምጣብኝ። እዚህ በራስህ ፎቶ ያለው አካውንት ብትሆን ብትሳደብም ምንም አለለም። ና ሶኪ እኔ ያሳቀኝ ሞኒ ና ላይክ ስምቦሽ አስወርት ማማም ነው ምረው። ወንዶቹ ግን ላይክ እኔ አምተዩ አሁንም ቢሆን የምነግራችሁ ሶኮል ምንድነው ሶሻል ሚዲያ ብትሉ እንደው በሚካኤል በቃ የዚህን ሀገር ስታይል እየተከተላችሁ ልጥ እየሆናችሁ ነው። እግዚአብሔር ነው ማለት እየሆናችሁ ነው። እናቴ እዚያ አሁን ማጆሪቲዎቹ የአሜሪካ ወንዶች አይተህ ከሆነ ስኪኒ ጂንስ እና ፐርስ ይዘው መዞር ጀምረዋል እኮ። ምንድነው አለባበሱ ነው እኮ። ለቂጣችን እንፍራ ወይስ ለኢኮኖሚያችን እንፍራ እያልን ነው። እግዚአብሔር በሚያቆም አሁን ይሄ ልጅ የሆነ ዕቃ ወድቆ ጎንበስ ብትል ይከትባል። አነጣጥሮ ነው የሚከተው። እኔ አሮን ነው ማን እንደሚመክራቸው አላውቅም። ወንድ ልጅ ወንድ ልጅ እንዴት ነው ቦርሳ ይዞ? ወንድ ልጅ እኔ ዋሌት ከያዘኩ እኔ በጣም አሏሽ ካርድ ከያዝክ በቂ እኮ ነው። ምን ይስተካከላል ቦርሳ ውስጥ? ለአዶናይ ክሬዲት የሰጠሁት ባለባበሱ ነው። አዶናይ ትክክለኛ ልብስ አዶናይ እናንተ ሀገር አሁን አለ እናንተ ሀገር እነ ኦፍሴት እና ኮይቮ አሉ። አሁን እነ ፊውቸር ምናምን ቦርሳ የሚይዙ ራፐሮች ምንድነው ቦርሳቸው ውስጥ ብር አለ። ቢያንስ የሆነ ቤተሰብ የሚገዛ ብር አለ። ብዙ ብር ይዘው ባጋቸውን ይዘው ይጎሩበታል። በቃ እንዲሁም ዘፈናቸው ላይ ምናምን ይላሉ አይገደባግ ምናምን እያሉ። ይሄ ምን ሊይዘበት ነው? የሴት ቦርሳ ይዞ የሚዞረው ናአልዲናክ ናንጡምጡም ናይ ቡሽቲ ምን አይነት ኧረ በጣም ያሳፍራል። ኧረ ወንዶቹ ግን አዲሱ ጄኔሬሽን ቡነቴን ነው የምነግራችሁ። ቄጠላ የታበቀ ሱሪ ስላረክና ቡታንታ አርገ ቦርሳ አርገ ስለዞርክ አይደለም ወንድነት። በእውነት ነው የምነግራችሁ። እና ትንሽ ቆይታችሁ ሌላ ታሪክ ሳታመጡ በእኔ አፍር ሶሪ ፈዩ ማጥፋከ አሩን አንዴ ኢቫንን አሳየኝ በእናትህ አንዴ። ቆይ እስቲ ቁላይ እየቆመ ነው። እኔ ሰከር ያለውና እንዲተኛ አንዴ እስቲ ያሳየኝ ኢቫንን። አዩዋትን ይተኛል። ያሳየኛል። የምር ቪዲዮ ያሳየኛል። አሳየኛል እንዴ በእናትህ ክርንጅ ልበል እስቲ ክርንጅ ልጅ። ቆይ እስቲ ያሳየኛል። አለ ያሳየኝ ላሳይሽ። እሺ ደግሞ ዩ ሉክ ቢዩቲፉል ትላለች እኮ ኢንተርቪው አድራጊው የማታ እንሰና በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢንቪሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ለበሰ ይለታይ ራሱ ይሄ እኮ እግዚአብሔር ነው የምልህ። ሾላ ገበያ ወይ መርካቶ ብትሄድ እነ ቋድር የሚሰፉት እኮ ቡቱቶ ፓንት እኮ ነው። የምሬን ነው የምልህ። ቋድር የሰፋውን ፓንት አርጋ መታ 3 ሚሊዮን ትላለች። ይሄ መጋረጃ ትሸጣለች ልጅቷ። ከመጋረጃ ላይ ቀዳን የሰፋችው ልብስ። የምሬን ነው። አይ ጃካው ፋዘር ነው። ኤማ ልጅ ሆነሽ ሻይ ቤት ስንገባ ጃካው የፋዘር ነው። ጃካው የፋዘር ሱሪ ነው የምልህ። ልጅ እያለን ጮርናቄ ቤት ስንገባ የሻይ ቤት ስንገባ ጨሌ ምናምን ያለው አለ። የሻይ ቤት በር መስላ መታ። የምሬን ነው የምልህ። የጮርናቄ ቤት በር መስላ ምንድነው የብራንዱ ስም ምንድነው ነው ያለችው? እኔ ሰምቼውም አይቼውም አላውቅም። አሬ ምን ብራንድ ነው ይቺ? ምን ብራንድ ታውቃለች? እግዚአብሔር ነው የምልህ። ቦሌ መንገዱ ተቆፍሯል። እሱን ነው የምትመስለው እኮ ልጅቷ እኮ። የምር የኤድና ሞልን መንገድ የመሰለች ልጅ 3 ሚሊዮን ብር ትላለች። እኔ እኮ የጆሲ አሁን እንደዛ ለብሶ ለሴቶች የጆሲ የጆሲ ቀይ አድርጎ እንዴ የሆነ ቀይ በቀይ አድርጎ መጋረጃ ለብሶ የመጣ ልጅ አይደለ? ገጠር ምናምን ሄደህ ካወቅ አብሪትል የሚባላል። አብሪትል መስሎ መጥቶ ጆሲ ለሴቶች ጥቃት ነው የቆምኩት ይላል። የምን ሴት ጥቃት ነው ጆሲ? እንደዚህ አይነት ልብስ ማን ነው ዲዛይነር? ማንን አማክራችሁ ነው? ቆይ የሴት ጥቃት ማለት አልገባኝም። ምንድነው ልብሱ ከቅጣቱ ጋር? ከቅጣት ነው ጥቃት ምንድነው ጥቃቱ? እኔ ምን አውቄ። ቀይ ሴቶችን ደም ምናምን ሪፕሬዘንት ያደርጋል ብሎ ይሆን እንጃ። ለሴቶች ጥቃት ነው አሉኝ። ምንድነው ልብሱ? ቆይ እኔ የምልህ ሱራ የሚባለው ማን ነው? ፔፔ እናውቀዋለን። ሱራማ ምስኪን ልጅ ናት። ሱራ ጀለስ ናት። ሱራ የካዋናታ ሱራማ አይማ ቻሌንጅ ሰጥቷት ራሱ
የሀገር ቻሌንጅ የሰራው እሱ ነው ታሸንፋለህ ምናምን ተብሎ ሸመጠጡት። አሁን ለሱ ብሩን ቢሰጡት የምሬ ነው የምልህ ባጃጅ ምናምን ገዝቶ ስራ ይጀምራል። የምሬ ነው የምልህ አሮ ነው ሱራን እና አሁን እንትና የምትባለው ልጅራሽ በጣም ነው ያዘንኩት። ብዙ ሰው ጥሩ ሰርታለች። በትውውቅ ነው ነገርኩህ እኮ በትውውቅ ነው እዛ እኔ እንጃ በጣም ነው እንደሚቀጥል ነገርኩህ። አሁን ቪዲዮ ሰርቻለሁ ይስደቡኛ ራሱ አላውቅም። የምሬ ነው ቪዲዮ ላይ ምን መሰለ ያልኩት በቃ መንግስት ጥሩም አለ መጥፎም አለ ይሰራ በቃ ይሰራ ወስዶ ዛሬ የገቡትን በሙሉ ማሰር ነው ያለበት። በቃ ምንም ነት ምናምን የምሬ ነው የምልህ በቃ ቋድር አይሰፋም እንደዚህ የምሬ ነው የምልህ ያላረቦት ልኩ ነው ጭራሽ እኮ በዘፈን እኮ ስንት ሰው ትሬንድ ከሰራ እንሸልምሃለን ምናምን ብሎት እሱ በሰራው ዘፈን የሀገር ሰው ትሬንድ ሰርቷል እኮ ግን ሰፉት ገርባ ስለሆኑ ያልተናደ ጠያቂ ትውልድ